ሰላም ውድ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ የእንግሊዘኛ የማትሪክ ጥያቄዎች እንሰራለን። stay with me። ወደ መጀመሪያው ጥያቄ እንግባ። The situations will become extremely hard that you get yourself ready to confront. A if, B because, C unless, D however. እዚህ ጋር cause and effect relationship ነው ያለው። የመጀመሪያውና የመጨረሻው ላስት ሰንተንስ ያለው ሪሌሽንሺፕ ኮዝ ኤንድ ኢፌክት ነው። ይህ ማለት አንዱ የአንዱን መፈጠር ምክንያት መሆኑን የሚያሳይ ሪሌሽንሺፕ ነው። እዚህ ጋር ይሄኛው እንደ ኮዝ ነው፣ ይሄኛው ደግሞ እንደ ኢፌክት ይሆናል ማለት ነው። ይሄኛው ከተፈጠረ ይሄኛው ይፈጠራል፣ ወይ ይሄኛው ካልተፈጠረ ይሄኛው ይፈጠራል የሚል ሪሌሽንሺፕ ነው እዚህ ጋር የሚሰራው። ኢፍ ካስገባን እዚህ ጋር ሁኔታዎቹ በጣም ከባድ ይሆናሉ። ራስህን ለመጋፈጥ ካዘጋጀ ሁኔታዎቹን ለመጋፈጥ ካዘጋጀ በጣም ከባድ ይሆናሉ ነው የሚለው። ኢፍ ትክክለኛ መልስ አይሆንም፣ ምክንያቱም እነዚህ መሃል ላይ ሪሌሽንሺፓቸው ኔጌቲቭ ነው። ይህ ማለት አንዱ ካልተፈጠረ ነው አንዱ የሚፈጠረው እንጂ ኦፖዚት አይደለም። ኢፍ ትክክለኛ መልስ አይሆንም፣ ምክንያቱም ፖዚቲቭሊ ሪሌትድ ከሆኑ ነው ኢፍ የምንጠቀመው። ቢ ደግሞ ቢካውዝ አይሆንም፣ ምክንያቱም ቢካውዝ ቅድመ ሁኔታን ወይም ደግሞ ኮንዲሽንን ሳይሆን ምክንያቱን ነው ለመግለጽ የሚጠቅመው ቢካውዝ ማለት ነው። እዚህ ጋር አይሆንም ቢካውዝ። አንለስ ትክክለኛው መልሶ አንለስ ነው። አንለስ ማለት ኢፍ ኖት ማለት ነው። the situations will become extremely hard unless you get yourself ready to confront ወይም ደግሞ if you don't get yourself ready to confront ራስህን ካላዘጋጀ በጣም ከባድ ይሆናል ማለት ነው። ወይም ደግሞ ሁኔታዎቹ በጣም ከባድ ይሆናሉ። ትክክለኛው መልሶ አንለስ ነው። however ኢንዲፔንደንት የሆኑ ክሎዝስ ወይም ደግሞ ኦፖዚት ክሎዝስ ጆይን ለማድረግ እንጂ እንደዚህ ኮዝ እና ኢፌክት ወይም ደግሞ ኮንዲሽናል ክሎዝስ ጆይን ለማድረግ አይጠቅምም። however for example however የምንጠቀመው she studied very hard however she didn't pass the exam ካል two opposite ideas ጆይን ለማድረግ ተጠቅመንበታል however ማለት ነው። እዚህ ጋር ግን አንዱ ቅድመ ሁኔታ ያንዱ መሆንን የሚያሳይ ሪሌሽንሺፕ however ለመግለጽ however አንጠቀምም ማለት ነው። Okay, the second question. Hannah is outside in the field. She is dash with her friends. A play, B played, C plays, D playing. እዚህ ጋር መልስ መጀመሪያ እነዚህ ሁለቱም ሰንተንሶች is እና እዚህ ጋርም is አለ እዚህ ጋርም is አለ። ስለዚህ ስለ present tense ነው የሚያወሩት ማለት ነው። play እና plays ምንድነው የሚያወሩት? ስለ present simple tense። ይህ ማለት habitual actions ወይም ደግሞ general truth የሆኑ እንትኖችን ስለነሱ ለማውራት እነዚህን ቨርቦች እንጠቀማለን። እዚህ ጋር ግን she is የሚለው የፕሬዘንት ኮንቲኒዩስ ቴንስ ፎርም ስላለው ከis am are ወይም ደግሞ verb to be በኋላ በፕሬዘንት ኮንቲኒዩስ ቴንስ ፎርም verb ing ነው የሚመጣው። መልሱ ትክክለኛው መልሱ እዚህ ጋር D playing ይሆናል ማለት ነው። እዚህ ጋር played ደግሞ past tense ስለሆነ played እዚህ ጋር አይገባም፣ ምክንያቱም ስለ present time ነው የሚያወራው እዚህ ጋር። መልሱ D present continuous tense for D present continuous ስለ present continuous tense form እንትን ያለው ቅርጽ ያለው verb playing ይሆናል ማለት ነው። if number 3 if my mother hadn't gone to the hospital she dash better. A wouldn't have got, B won't have got, C wouldn't have got, D wouldn't got. ይሄኛው ኮንዲሽናል ሰንተንስስ ጥያቄ ነው። ዜሮ ኮንዲሽናል፣ ፈርስት ኮንዲሽናል፣ ሰከንድ፣ ሰርድ ኮንዲሽናል እና ሚክስድ የሚባሉ ኮንዲሽናልስ አሉ። ይሄኛው ምን አይነት ኮንዲሽናል መሆኑን እኔ ኢፍ አለ እዚህ ጋር ማይ ማዘር የሚል ሳብጀክት አለ። ሃድንጎን ማለት ሃድ ፕላስ ቨርብ 3 ነው። ስለዚህ ይሄኛው ፓስት ፓርቲሲፕል ወይም ደግሞ ፓስት ፐርፌክት ቴንስ ነው ይሄኛው ማለት ነው። ቱ ዱ ሆስፒታል ኢን ዘ ኦብጀክት ይሆናል። እዚህ ጋር ሜን ክሎዙ ላይ ደግሞ ሺ ዳሽ በተር ይላል። ኢፍ ክሎዙ ፓስት ፓርቲሲፕል ወይም ደግሞ ፓስት ፐርፌክት ቴንስ ከሆነ ሜን ክሎዝ ላይ ምን መሆን አለበት? would ፕላስ have ፕላስ verb 3 መሆን አለበት ማለት ነው። እዚህ ጋር ትክክለኛው መልስ የሚሆነው A wouldn't have got ነው። third conditionals ስለምንድን ነው የሚያወሩት? third conditionals ማለት ሶስተኛው ሁኔታዊ እየተባለ የሚጠራው ስለ ያለፈውን መላምንታዊ ሁኔታ እና ስለ የታሰበውን ውጤት ነው የሚገልጸው እና ደግሞ ጸጸትን ለመግለጽ ወይም ደግሞ ከዚህ ቀደም የተለየ ነገር ቢከሰት ምን ሊሆን እንደሚችል ለማሰብ what if የሚለውን ነገር ለማሰብ ነው የሚጠቅመው ማለት ነው።
ሶ አንሪል ፓስትስ ኦር ሪግሬት ኤንድ ዋት ኢፍስ ለመግለጽ ሰርድ ኮንዲሽናል እንጠቀማለን ማለት ነው። እና እዚህ ጋር won't have got መልስ አይሆንም will not have got ማለት ነው። ምክንያቱም will ስለ future tense ስለሚያወራ ማለት ነው። እዚህ ጋር ደግሞ ስለ past ነው የምናወራው። won't have been got ደግሞ ሲጀምር እንደዚህ አይነት ፎርም ትክክለኛ ፎርም የለም በኮንዲሽናልስ ላይ ማለት ነው። ቢን ከሆነም ጋት አይመጣም። እዚህ ጋር ቢን ጌቲንግ ምናምን መሆን ያለበት ከዚህ ጋር ሲጀምር መዋቅሩ ቅርጹ ስትራክቸሩም የኛው አይደለም ትክክል አይደለም። ዲ wouldn't got ደግሞ ይሄኛው ሰንተንስ ሰከንድ ኮንዲሽናል ቢሆን wouldn't got ትክክለኛ መልስ ይሆን ነበር። ለምሳሌ ይሄኛው if my mother hadn't gone የሚለው if my mother didn't go ቢሆን if my mother didn't go to the hospital ቢሆን she wouldn't got better ይሆን ነበር ማለት ነው። ስለዚህ third conditionals ለምሳሌ እዚህ ጋር አለ common example if I had studied harder I would have passed the exam but I didn't study hard so ለዛ ነው unreal past ያልነው። ስለ unreal past ያልነው አሁን በቃ past ላይ ያልተፈጠሩት maybe እንደዚህ ቢሆን እያልን ለማውራት የምንጠቀምበት conditional sentence ነው ማለት ነው። okay next question number 4 while we dash in the garden it dash to rain. A worked started, B had worked started, C were working started, D were working started. ሶ የኛ while ያለፉት ጊዜያት ወይም ደግሞ ስለ past events ሆኖ simultaneously ወይም ደግሞ በአንድ ጊዜ የተፈጸሙ ሁለት ድርጊቶችን እየገለጸልን ነው while ማለት ነው። ሶ ለዚህ ሁኔታ ጥቅም የሚውለው structure በፓስት ሞመንት ቀጣይነት የነበረው ድርጊት ወይም ደግሞ past continuous ተብሎ የሚጠራውና ኢንተራፕት past continuous አክሽኑ ኢንተራፕት ያደረገው ሌላ ድርጊት ወይም ደግሞ past simple የሚባለው የያዘ ስትራክቸር መሆን አለበት። ሶ እዚህ ጋር ከዋይል በኋላ እዚህ ጋር መምጣት ያለበት past continuous tense ነው። ከዛ እዚህ ጋር ደግሞ simple past tense መሆን አለበት ሁሌ ማለት ነው። ሶ worked እና started የኛው አይሆንም ምክንያቱም ሁለቱም verb to ናቸው። had worked እና started ስለ past event ወይም ደግሞ past perfect የሆኑ ኢቨንቶችን አንዱ ካንዱ በፊት እንደተፈጠረ ለማሳየት የሚጠቅም እንጂ simultaneously ወይም ደግሞ አንድ ላይ እንደተፈጠሩ የሚያሳይ ስትራክቸር አይደለም። ቢ ሲ ደግሞ were working starts የኛው አይሆንም ምክንያቱም የኛው ትክክል ነው were working የሚለው part starts ግን present tense ነው starts። ሶ starts እዚህ ጋር ስለ past እያወራን while እዚህ ጋር የመጀመሪያ ክሎዝ ስለ past አድርገን እዚህ ጋር present ማድረግ አንችልም ምክንያቱም ሁሉም ስለ past event ስለሚያወራው the overall sentence ማለት ነው። ሶ ትክክለኛው መልስ ዲ were working and started የሚለው choice ይሆናል ዲ ማለት ነው። እሺ next question number 5 by the coming June we dash the entrance exam. A will take, B will have taken, C had taken, D are going to take. so እዚህ ጋር መጀመሪያ by the coming የሚለው በመጪው ማለት ነው አይደል በመጪው ሰኔ ነው የሚለው አይደል ስለዚህ ስለ future event ነው የሚያወራው አሁን ስላልተፈጠረ ወይም ደግሞ በቀጣይ ገና ያልተሰራን ነገር ነው የሚያወራው። so በመጪው ሰኔ የመግቢያ ፈተናን እንወስዳለን ለማለት ነው የፈለገው ሰንተንሱ። so will take የሚለው እዚህ ጋር will take አይገባም ምክንያቱም will take by the coming June ማለት መጀመሪያ እዚህ ጋር የምንጠቀመው ስትራክቸር ስለ ገና ያልተሰራ ነገር ሆኖ ግን ወደፊት በተወሰነ ጊዜ የሚከናወን ድርጊት ለመግለጽ ነው አስቀድሞ ለመግለጽ ነው የሚጠቅመን ማለት ነው። still ግን in the future መሆኑን ነው የሚያሳየን still in the future ነው። so will take ገና እንደተጠናቀቀ ወይም finished እንደሚሆን will take የሚለውን አያሳይም። እዚህ ጋር ግን finished እንደሚሆን by the coming June በመጪው ሰኔ finish እንደሚሆን ኤግዛሙ ነው የሚያሳየው። ስለዚህ የኛው ትክክለኛ መልስ አይሆንም። እዚህ ጋር we dash the entrance exam next week ካለ ለምሳሌ we will take ሊሆን ይችላል። will have taken ይሄኛው ትክክለኛው መልስ will have taken ነው። had taken አይሆንም ምክንያቱም ይሄኛው past ስለሆነ had taken እዚህ ጋር ግን coming የሚለው መጪው ስለሆነ ስለ future ስለሚያወራ had taken አይመጣም። እዚህ ጋር are going to take will take ጋር ተመሳሳይ ነው። ስለዚህ ይሄኛው are going to take አይሆንም ማለት ነው። so future perfect will have plus past participle ወይም ደግሞ verb 3 ነው ፎርሙ completed by future time completed የሚሆኑ sure የሆነውን አክሽኖችን ለመግለጽ future perfect tense እንጠቀማለን። okay next question my brother speaks English dash than his friend. A as fluent, B fluently, C the most fluent, D more fluently. so እዚህ ጋር መጀመሪያ ጥያቄ ስንሰራ ሁሌ ስትራክቸር ማየት አለብን አይደል? so
እዚህ ጋር ዛን የሚለው ወርድ አለ። ዛን የሚለው ወርድ ሁለት ነገሮችን ኮምፔር እያደረግን እንዳለን ነው የሚያመለክተው። ኮምፓራቲቭ ዲግሪ ማለት ነው። ዛን ካለ ኢአር ያለው ወይም ደግሞ ሞር ያለው ወርድ እንደምንጠቀም እናውቃለን አይደል? እዚህ ጋር ትክክለኛው መልስ የሚሆነው ሞር ፍሉዌንትሊ ዲ ነው። ምክንያቱም ኮምፓራቲቭ የሆነ ዲግሪ ወይም ደግሞ ኮምፓራቲቭ አድቨርብ ስለሆነ ማለት ነው። አዝ ፍሉዌንት አይሆንም፣ ምክንያቱም ሁለት ተመሳሳይ ነገሮችን ለማወዳደር ነው የምንጠቀመው አዝ ፍሉዌንት። እዚህ ጋር ግን ዛን ስላለ አዝ ፍሉዌንት አይሆንም፣ ፍሉዌንትሊ አይሆንም። ፍሉዌንትሊ ስለ አንድ ነገር ስለ አንድ ሰው ለምሳሌ ማይ ብራዘር ስፒኪንግስ ኢንግሊሽ ዳሽ ቢሆን ይሄኛውን ባይኖር ይሄኛው የመጨረሻው ፍሬዝ ፍሉዌንትሊ ይሆን ነበር። ምክንያቱም ስለ አንድ ሰው እያወራ ስለሆነ ስለ አንድ ሰው አቢሊቲው እያወራ ስለሆነ ኖርማል ፍሉዌንትሊ እንደ አድቨርብ እንጠቀምበታለን። እዚህ ጋር ሲ the most fluent ሶስት እና ከሶስት በላይ የሆኑ ሰዎችን ስናወዳደር ወይም ነገሮችን the most fluent ይገባ ነበር እዚህ ጋር። ኦኬ ስለዚህ ትክክለኛው መልሱ more fluently ይሆናል። ኦኬ number 7 during the meeting the CEO dash the importance of teamwork and collaboration. A undermined, D emphasized, C ignored, D dismissed. ምንድነው የሚለው በስብሰባው ወቅት during the meeting የዋና ስራ አስፈጻሚ ወይም ደግሞ CEO ስለ ቡድን ስራ ቲም ወርክ እና ትብብር አስፈላጊነት አጽንኦት ሰጠ ለማለት ነው እዚህ ጋር የምናስገባው። እንደዛ አይነት ወርድ ነው የምናስገባው፣ እንደዛ አይነት ሚኒንግ ያለው ወርድ። ትክክለኛው እዚህ ጋር የሚገባ ወርድ emphasized ቢ emphasized ነው። emphasized ማለት stressed or highlighted the importance of something የአንድን ነገር አስፈላጊነት መናገር ማለት ነው። undermined, ignored and dismissed, three of them are negative words. ኔጌቲቭ ናቸው እዚህ ጋር አይገቡም፣ ምክንያቱም ኔጌቲቭ ሚኒንግ ነው ያላቸው። undermined ማለት ማሳነስ የሆነ ነገር ማሳነስ፣ ignored ማለት ደግሞ ችላ ማለት ነው። dismissed ደግሞ ማሰናበት ወይም ደግሞ ማባረር ነው። ትክክለኛው መልሱ emphasized ይሆናል ማለት ነው። ኦኬ number 8 the bag in dash the robbers put the money was found later. A which, B who, C that, D whom. relative pronouns ይባላሉ እነዚህ። ስለ relative pronouns ነው ጥያቄው። እዚህ ጋር መግባት ያለበት ትክክለኛው እንትን አማራጭ A which ነው። ምክንያቱም which for objects እንጠቀመዋለን፣ whom እና who ደግሞ for people ነው የምንጠቀመው። ትክክለኛው እዚህ መግባት ያለበት እንትን which ነው። that ደግሞ that እዚህ ጋር ሊገባ አይችልም፣ ምክንያቱም ከፕሪፖዚሽን በኋላ in አለ አይደል? ፕሪፖዚሽን ከፕሪፖዚሽን በኋላ that እዚህ ጋር መሆን የለበትም፣ that አይመጣም። ስለዚህ ትክክለኛ መልሱ A which ይሆናል ማለት ነው። እሺ next question. If you had time you dash the Unity Park. A will visit, B could visit, C visit, D would have visit. ኦኬ ይሄኛውም ኮንዲሽናል ሰንተንስ ነው። መጀመሪያ ፎርሙን እኔ if አለ እዚህ ጋር you subject አለ had አለ እዚህ ጋር time እንደ ኦብጀክት አለ። had የሚለው ይሄኛው verb to ነው አይደል? if you had time, if plus subject plus verb to plus object ማለት ነው። you dash the Unity Park ይላል። እዚህ ጋር simple past tense ነው። simple past tense ማለት የኛው simple past tense ከሆነ overall conditional sentence ምንድነው? second conditional ይሆናል ማለት second conditional ነው። second conditional ከሆነ እዚህ ጋር መግባት ያለበት main clause ላይ መግባት ያለበት could or would plus verb one መሆን አለበት ፎርሙ ማለት ነው። ስለዚህ ትክክለኛው መልሶ B could visit ነው የሚሆነው። B could visit. will visit ለመሆን እዚህ ጋር ምን መሆን ነበረበት? if you have time. if you have time ከሆነ verb one ማለት ነው። subject plus verb one ከሆነ ይሄኛው present tense ከሆነ እዚህ ጋር you will visit መሆን ይችል ነበር። እዚህ ጋር visit ደግሞ about fact ስናወራ ወይም ደግሞ zero conditional ሲሆን ይሆን ነበር። በዚህ እንትን ላይ ኮንቴክስት ላይ አይሆንም። እዚህ ጋር visit D would have visited ደግሞ third conditional ቢሆን ነበር ይሄኛው የመጀመሪያ clause. if you had time had plus verb 3 ማለት ነው። ስለዚህ to had አለው። if you had time you would have visited the Unity Park third conditional ቢሆን ይሄኛው would have visited ይሆን ነበር። ትክክለኛው መልሱ እዚህ ጋር B could visit ወይም ደግሞ would visit ይሆናል ማለት ነው። next ጥያቄ okay number 10 unlike many towns Addis Ababa is a pleasant place to live. Its people are dash A friend, B friendly, C friendship, D friends. እዚህ ጋር ስለ people ነው describe ለማድረግ የፈለገው እዚህ ጋር describing words adjectives ናቸው እና ከዚህ choiceዎቹ ላይ adjective ነው የምንፈልገው። እነዚህ ሶስቱ እንትን ናቸው A, C እና D nouns ናቸው። ይሄኛው noun ነው፣ ይሄኛው plural noun ነው፣
ይሄኛው አብስትራክት ናውን ነው። ሶ ኢትስ ፒፕል አር ፍሬንድሊ ነው መሆን ያለበት ሰዎቹ ተግባቢ ናቸው ማለት ነው። ስለዚህ መልሱ ቢ ፍሬንድሊ ነው። እሺ ቀጣይ ጥያቄ እንስራ። ነምበር 11 ሜዲሲን ኢዝ ፎር ሲክነስ as book is for dash a ignorance b author c teacher d knowledge ሶ ይሄኛው አናሎጂ ጥያቄ ነው። ሜዲሲን ፎር ሲክነስ ከሆነ ቡክ ለምንድን ነው መድኃኒት ለህመም እንደሆነ መጽሐፍ ለምንድን ነው ነው የሚለው። ሶ እነዚህ ሪሌሽንሺፓቸው ስናይ የኛው አናሎጂ ስናይ ሶሉሽን እና ፕሮብለም ናቸው። ሜዲሲን ሶሉሽን ነው፣ ሲክነስ ደግሞ ፕሮብለም ነው። ሶሉሽን ኤንድ ፕሮብለም ነው አናሎጂያቸው። ቡክ ሶሉሽን ከሆነ ፕሮብለሙ ምንድነው ነው የምንፈልገው። ኤ ኢግኖራንስ ነው። ኤ ኢግኖራንስ ነው ትክክለኛ መልሱ። ሶ ኢግኖራንስ ማለት አለማወቅ ነው። ኢግኖራንስ ማለት አለማወቅ ነው። ምንድነው የሚለው ይሄኛው ለሲክነሱ ሜዲሲን ኪዩር ከሆነ ለመጽሐፉ እንትኑ ለኢግኖራንሱ ለአለማወቅ ደግሞ መጽሐፍ ናውሌጅን ፕሮቫይድ በማድረግ እንደ ኪዩር ይሆናል ማለት ነው። እንደ ኪዩር ይሆናል። ሶ እዚህ ጋር ለሜዲሲን ኪዩርስ ሲክነስ as book cures ignorance ማለት ነው። ለምሳሌ ሜዲሲን ኢዝ ፎር ዶክተር ካል ዶክተር ነው ፕሪስክራይብ የሚያደርገው ሜዲሲን የሚሰጠው ምናምን አይደል። ሶ ቡክ ኢዝ ፎር a teacher እንላለን። ሜዲሲን ኢዝ ፎር a chemist ካል ኬሚስት ነው ሜዲሲን የሚሰራው አይደል። ሶ ቡክ ኢዝ ፎር an author ወይም ለደራሲ ይሆናል። ሜዲሲን ኢዝ ፎር ሄልዝ ካል እዚህ ጋር አብስትራክት ነው ከተጠቀም እዚህ ጋር ቡክ ኢዝ ፎር ናውሌጅ እንላለን ማለት እንደዚህ። እነዚህም ተመሳሳይ አናሎጂ ናቸው። እሺ ቀጣይ ጥያቄ እንቀጥል። We cannot use our cell phone dash taking the exam. A until, B while, C before, D when. So እዚህ ጋር simultaneously አንድ ላይ ሁለት ነገሮችን መስራት እንደማንችል ነው የሚያሳየው ሰንተንሱ። ትክክለኛው መልሱ እዚህ ጋር while ነው። So while taking the exam ማለት ፈተናው በሚካሄድበት ጊዜ ወይም ደግሞ ፈተና በምንወስድበት ሰዓት ማለት ነው። while taking the exam until አይሆንም። we cannot use our phone until taking the phone logically until እና before አይሆንም። ምክንያቱም ከፈተና በፊት ስልካችን መጠቀም አንችልም ነው የሚለው። while የሚለው ይሆናል ትክክል ነው የኛው ነው ትክክለኛው። when ደግሞ when ነው የሚያከራክረው እንትን when የሚለው ነው። when taking the exam ትክክለኛ ሊመስል ይችላል ፎርም we cannot use our cell phone when taking the exam የሚለው ግን when ከፉል ክሎዝስ ጋር ነው የሚመጣው። ከፉል ክሎዝስ በፊት ነው የሚመጣው። ይሄ ማለት ፉል ክሎዝስ ማለት እንደ ሰንተንስ ፉል ሰንተንስ ማለት ነው። ሳብጀክት ፕላስ ቨርብ የያዘ ፉል ሰንተንስ ማለት ነው። ሶ እዚህ ጋር when መግባት የሚችለው ለምሳሌ we cannot use our phone when we take the exam or when we are taking the exam. we cannot use our cell phone when we are taking the exam ከሆነ we የሚል ሳብጀክት አለ፣ are taking የሚለው ቨርብ አለ። ስለዚህ ይሄኛው ፉል ክሎዝ ከሆነ when እንጠቀማለን። እዚህ ጋር ግን ፉል ክሎዝ ሳይሆን just a verb ነው። taking የሚለው just a verb ስለሆነ while እንጠቀማለን። during ከሆነ ደግሞ it is used before noun እዚህ ጋር አለ እንደ ቲፕ before noun። ይሄ ማለት we cannot use our cell phone during the exam taking የሚለው አጥፍተን during the exam ከሆነ exam የሚለው the exam የሚለው noun ስለሆነ ከናውን በፊት የሚመጣው ደግሞ during ይሆናል ማለት ነው። እሺ ቀጣይ ጥያቄ 13 I'm sorry I didn't understand what you said. Would you mind dash it to me again? A explained, B to explaining, C to explain, D explaining. እዚህ ጋር ስለ ጀረንድ ነው ይሄኛው mind የሚለው ቃል after mind ጀረንድ ነው የሚመጣው። ጀረንድ ማለት verb ing ያለው ፎርም ማለት ነው። so explained አይሆንም። to explain ትክክለኛው መልሱ እዚህ ጋር D ነው። ምክንያቱም after mind we use verb ing. we use verb ing like gerund ማለት ምን ማለት ነው? ing form of a verb ሆኖ የverb ing form ማለት ing ያለበት verb plus ing ሆኖ ግን እንደ ናውን ፋንክሽን የሚያደርግ ሰንተንስ ውስጥ እንደ ናውን አክት የሚያደርግ ወርድ ነው gerund ማለት። ስለዚህ mind የሚለው verb explaining የሚለው ይሄኛው እንደ ኦብጀክት ሆኖ ያገለግለዋል ማለት ነው። እንደ ኦብጀክት የሚንድ ኦብጀክት ይሆናል ማለት ነው explaining. so would you mind explaining it to me again ይሆናል ማለት ነው። ይሄኛው to explained ከነዚህ ጋር አይመጣም። በቃ ኢንፎርሙ mind plus verb ing ነው የሚሆነው። ወደ 14ኛው ጥያቄ everyone including the manager dash to attend the training session. A is expected, B are expected, C expects, D expecting. so እዚህ ጋር everyone የሚለው እንትን ሊመስል ይችላል ፕሉራል ስለ ብዙ ሰው ነው የሚያወራው ግን ናውኑ ሲንጉላር ናውን ነው። everyone የሚለው it is a singular noun.
ሶ ሲንጉላር ስለሆነ ሲንጉላር ቨርብ ነው የምንጠቀመው ማለት ነው። ሶ ኢዝ ኤክስፔክት መልሱ እዚህ ጋር ኢዝ ኤክስፔክትድ ነው የሚሆነው። አር ኤክስፔክትድ መሆን አይችልም ምክንያቱም ሲንጉላር ስለሆነ ማለት ነው። ኤክስፔክትስ ደግሞ ኤክስፔክትስ ከሆነ ስለ አክቲቭ ቮይስ ከሆነ ኤክስፔክትስ ይሆናል ማለት ነው። ኤክስፔክትስ ይሆናል። ግን እዚህ ጋር የሚያወራው ዋና ኮንቴክስቱ ፓሲቭ ቮይስ ነው። ኤክስፔክትስ የሚመጣው እዚህ ጋር ለምሳሌ ኤቭሪዋን እንትኑ ትሬኒንግ ሴሽኑ አቴንድ ለማድረግ እንዲያደርግ የሚጠበቅበት በካምፓኒው በኩል ነው አይደል? ሶ the company expects ከሆነ the company expects the everyone to attend the training session ይሆናል ማለት ነው። ስለዚህ ካምፓኒው ኤክስፔክት ካደረገ everyone ደግሞ they are expected to be present at the meeting or at the session ይሆናል ማለት ነው። ሶ የኛው ፓሲቭ ቮይስ ነው የምንጠቀመው is expected expecting አይሆንም ምክንያቱም አትሊስት ከፊቱ is ስለሌለው ይሄኛው ትክክለኛ ፎርም አይደለም ማለት ነው። ሶ ላይክ ኤቭሪዋን የሚለው ሲንጉላር ላይክ እንትን አሉ ሲንጉላር ላይክ ናውንስ somebody anyone nobody የሚሉ እነዚህ ሲንጉላር ናቸው። ሶ ከነዚህ በኋላ ምን መምጣት አለበት? ሲንጉላር ቨርብ። Okay, next question. This is the last question. She dislikes dash banana. A eats, B eat, C eating, D to eat. ይሄኛውም ጀረንድ እንዳልነው በቃ እንደሱ አይነት ነው። ትክክል ተመሳሳይ ነው። ሶ እዚህ ጋር የሚገባው ትክክለኛው መልስ ኢቲንግ ነው። ምክንያቱም ከዲስላይክስ ከሰጀስት አቮይድ ማይንድ ፊኒሽ ኮንሲደር ኢንጆይ ምናምን የሚሉ ወርድ እንትኖች በኋላ ቨርቦች ቨርብ አይኤንጂ ወይም ደግሞ ጀረንድ ነው የሚመጣው። ሶ ትክክለኛው መልሶ ሲ ኢቲንግ ነው። ሳብጀክት ፕላስ ዲስላይክስ ብለን ፕላስ ጀረንድ ነው የሚመጣው ማለት ነው። also she enjoys playing, she avoids eating junk food, we finished cleaning the room እንደዛ አይነት እንትኖች የጀረንድ ፎርም የያዙ ሰንተንሶች እንደዛ ነው ይሄኛው። ስለዚህ ይሄኛው የመጨረሻው ጥያቄ ነው። እዚህ ጋር ደግሞ ኮንክሉዥን አለ። ከፈለጋችሁ ስክሪንሾት አድርጉት ወይም ደግሞ አንብቡት። ሶ የነበረን ቆይታ ይመስላል። ላይክ ሰብስክራይብ እያደረጋችሁ ኮሜንት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። ቴንክ ዩ